በተፈጥሮ ኩል የደመቅነው ህዝቦች ቤተ ተውኔት አማራን ነባር ህዝቦች በፍቅር ኖርን በቸርነት አባይ ግድብ አልተመረቀም። የአማራ ህዝብ ሁሉና በፋኖ ተረጋግጦ የሀገራችን ባለቤት ሆነን ክብር ለሚገባቸው ክብር ሰጥተን አባይ ግድብን በትክክል ዳግም የእውነት እናስመርቀዋለን። ይሄንን ደግሞ የምናደርገው ድል ስናደርግ ስናሸንፍ የህዝባችንን ህልውና ስናረጋግጥ የሀገራችን ኢትዮጵያ ባለቤት ስንሆን ነው። የፖለቲካ ጥያቄያችን በሰላም አይመለስ ስላለ በሰላም ያልተመለሰውን ጥያቄያችንን በአፈሙዝ የፖለቲካ የትጥቅ ትግል ይዘን ከዛሬ አድርሰነዋል። ጥላታችንን አንኮታክተነዋል። በዓለም አደባባይ ውሸታም የከሰረ የተዋረደ እንደሆነ ለዓለም ህዝብ አሳይተናል። ዘር ማጥፋት እየተፈጸመብን እንደሆነ በዓለም አደባባይ አሳይተናል። ሰው ገለው ሰው አልገደልንም ብለውናል ጥላቶቻችን። እንጀትህን እንደተባለው በ90 ጥይትና በ4 ቦምብ ጠበቅ አድርገህ አስረህ ከዛሬ ያደረስከውን ትግልን ጸንተ ስደት ሳይበግርህ እዚህ ህዝብህን ነፃ የምታወጣበትን ትግል ጥለህ ሂደህ አሳ ሳይበላህ አሳ ነባሪ ሳይበላህ ጠላት አንገትህን አርዶ ሳይገልህ በጽናት መራራ ጽዋ እየተጎነጨ ያለውን ህዝብህን ነፃ የማውጣት አደራ አለብህ። መሪ ድርጅት ፈጥረን የአማራን ህዝብ የታጠቀ ያልታጠቀ በሀገር ውስጥ ከክልሉ ከክልሉ ውጭ በሀገር ቤት ከሀገር ውጭ የሚባለውን በሙሉ አሰባስበን እንደ ህዝብ እናታግልበት መሪ ድርጅት የአማራ ፋኖ ብሔራዊ ኃይል ተፈጥሯል። መሪ ተመሪ ኑሮት ነፍስ ዘርተንበት በመሪ ድርጅት ህዝባችንን ከጫፍ እስከ ጫፍ አታግለን
ወታደራዊ ስራዎች እስካሁን የሰራናቸው አያንሱንም። የምስራቅ አማራ ቀጠና ሳይሆን የአማራ ህዝብ ቁልፍ የዓይኑ ማረፊያ የሆነ ሰራዊት እንደሆነ ልነግራችሁ እፈልጋለሁ። ክብር ለሰማዕታቶቻችሁ። ስለዚህ የመጨረሻው ነገር ድል የምናደርግበት ጊዜ ቅርብ ነው። እውነቴን ነው፣ ቅርብ ነው። የዞብላምባ ክፍለ ጦር የታድሶ ፕሮግራም አክብራችሁ ከቅርብም ከሩቅም የመጣችሁ እንግዶቻችንን ከልብ እናመሰግናለን። ትግላችን ይቀጥላል። እስካሁንም የመጣንበትን ውጣ ውረድን ጨርሰን ከዚህ ደርሰናል። ከዚህ በኋላም ትግላችን በቆራጥነትና በመራርነት እናስቀጥላለን። አመሰግናለሁ። አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ከፍተኛ አመራሮች፣ መካከለኛ አመራሮች እንዲሁም የክፍለ ጦር አመራሮች የዛሬውን ደስታ አብራችሁ በመካፈላችሁ እጅግ አድርገን እናመሰግናለን። ለዛሬቱ ቀን ለዚች ውጣ ውረድ ብዙ ዋጋ ተከፍሎበት፣ ብዙ አጥንት ተከስክሶበት፣ ብዙ ደም ፈሶበት ለዚህ ክብረ በዓል ላደረሰን እግዚአብሔር የተመሰገነ ይሁን። በመቀጠል እንግዲህ ዞብላምባ ከዛሬ ድረስ በልክና በወሊ ግዳጃቸውን በትላልቅ ጀብድ ግዳጃቸውን እየተወጡ ይገኛል። አሁን ወደፊትም ግዳጃቸውን እንደሚወጡም ይህም ኩራታችን ነው። ከሌሎች ወንድሞቻቸው ጋር ከአማራ ፋኖ ብሔራዊ ኃይል አጠቃላይ የአማራ ፋኖ ጋር በመናበብ ብዙ ስራ በመስራት ይህን ትግል ከዚህ ደረጃ አድርሰዋል። በዚህም ከፍ ያለ ሞራል ደስታ ይሰማኛል። አመሰግናለሁ። ጠላትን መግቢያ መውጫ ሳጥቶ ሲመክት ማየት እጅግ ያስደስታልና በዚህም ደግሞ እንደ ዞብላምባ አይነት ተወርዋሪ ኮከብ የሆነች በእውነቱ ለጠላት የግር እሳት የሆነች ክፍለ ጦር መካከል መገኘት በእጅጉ ያስደስታልና ለራሳችሁ አንዴ ሞራል እንድትሰጡልኝ እፈልጋለሁ። አቅም የመፍጠር ውጊያ ይሄ ሁሉ ከተራ ክላሽ እንኮፍ ይሄ ሁሉ የተደረደረ መሳሪያ እናንተ የያዛችሁት መሳሪያ አብይ አህመድ አይኑ ደም የሚቀላበት ጥቁር መሳሪያ የታጠቃችሁት አቅም ፈጥራችሁ ነው። 2016 በጥቅሉ አቅም የመፍጠር ውጊያ ነበር። አደረጃጀት የመፍጠር ትግል ነበር ያደረግነው። መሳሪያ የመታጠቅ ትግል ነበር ያደረግነው። ኃይል የመሰብሰብ ትግል ነበር ያደረግነው። ተቋም የመፍጠር ትግል ነበር ያደረግነው። ዛሬ አሁን የገባንበት 2018 ዓመተ ምህረት ደግሞ ጠላትን ከመከላከል ወደ ማጥቃት ከሽምቅ ወደ ግንባር የምንገባበት አበበ ፈንታው ገልጸውታል። የዞብላምባ ጀግንነት ማንም ያውቀዋል። አማራ ማህፀን የተወለደው አፋብኃ ትልቁን ውጤት ያመጣው ዞብላምባ ነው። ትልቁን የአማራን ሕዝብ ጸረ አማራ የሆነው በድሮን የሚጨፈጭፈን፣ በታንክ የሚጨፈጭፈን፣ በሞርተር የሚጨፈጭፈን የአማራን ክልል መሰረተ ልማት እያወደመ ከ2010 እስከ 2018 ለ8 ዓመት የአማራ ክልል ልማት የለም። ልማቱን እያወደመው አለው። ዩኒቨርሲቲ ጦር ካምፕ እያደረገ ነው ያለው። ስታዲየም ጦር ካምፕ እያደረገ ነው ያለው። ስለዚህ ጓዳይ ዝምድናችሁ አጠናክራችሁ በደንብ ተዘጋጅታችሁ የተለመደው ጀግንነታችሁ እየቀጠላችሁ ይህን ጸረ አማራ ኃይል በአጭር ጊዜ እንደምታደርጉት ትረዳላችሁ። በጀግንነታችሁ ማንም ጠላትን ይመሰክራል። ዳግም ጀግንነት መቀጠል አለባችሁ።
ወደሞ